በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ የአንደበት ኃጢአት የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የአራተኛውን ቀን ትምህርት እንጀምራለን። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በ2 ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመቅደሱም መሠረት ከጮኻዊው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውም በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልሁ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሠዊያው በጉጠት የወሰደው ፍም ነበረ። አፌንም ዳሰሰበትና እነሆ ይህ ከንፈሮችህን ነክቶአል፣ በደልህም ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አንተ የሕዝቡ ሁሉ መጠጊያ፣ አንተ የሰው ልጆች ሁሉ የሰማይና የምድር አድራሻ፣ አንተ የሕይወታችን በር ከፋች፣ አንተ የዘመናችንን ምዕራፍ የምትለካ፣ አንተ በዘላለማዊነትህ የምታሳድረን እግዚአብሔር፣ በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። ምስጋናህ ብዙ የሆነ ምስጋናህ ተጓድሎ የማያልቅብህ አመስጋኞች በሌሉበት ዘመን ስትመሰገን የነበርክ በባህሪ ምስጉን የሆንክ ባህሪህን የሚያመሰግንህ የሰራዊት ቅዱስ እግዚአብሔር ሆይ በቸርነትህ እየመራህ በምሕረትህ እያሻገርክ በይቅርታህ እያቆምክ አይተህ እንዳላየ ሰምተህ እንዳልሰማ እያለፍክ ለዚህ ስላደረስከን በሰማይም በምድርም በአፈ ቅዱሳን በአፈ መላእክት በአፈ ጻድቃን በአፈ ምእመናን በአፈ ካህናት ለአንተ ምስጋና ይገባሃል። የተወደድክ አምላክ እግዚአብሔር ሆይ በረሃው እንዳያቃጥለን ደመናውን የዘረጋህልን፣ ጥማቱ እንዳይፈጀን ውሃን ያፈለክልን፣ መንገዱ እንዳይጠፋን ከፊታችን ብርሃን የሆንክልን፣ ጠላት እንዳያጠቃን የእሳት ቅጥር የሆንክልን እግዚአብሔር ንጉሣችን፣ እግዚአብሔር አባታችን፣ እግዚአብሔር ከልላችን፣ እግዚአብሔር ታዳጊያችን፣ እግዚአብሔር ዘመዳችን፣ እግዚአብሔር ወገናችን ሆይ በእውነት እናመሰግንሃለን። እኛ ተለውጠናል፣ ብዙ ነገሮችም ተለዋውጠዋል። የትላንቱ ፍቅራችን፣ የትላንቱ ደግነታችን፣ የትላንቱ ይቅርባይነታችን ዛሬ የለም። አንተ ግን በማይለወጥ ባህሪ በማይናወጥ አኗኗር ጸንተ የምትኖር አምላካችን ሆይ እንደ ሰው ስላልሆንክ እናመሰግንሃለን። የተወደድክ ጌታ እግዚአብሔር ሆይ ገና እጅህ ተዘርግታ የምትኖር ምሕረትህ ጽንፍ የሌለው አምላካችን፣ ሁሉን ተቀባይ በቤትህ የምታሳድረው አባታችን ሆይ በአንተ ዘንድ መኖሪያ ስላገኘን ርስትም ስለተቆረጠልን ልጆች ተብለን እንድንጠራ ስልጣንን ስላገኘን በሰማይም በምድርም ክብር ምስጋና ለአንተ እናቀርብልሃለን። የሁሉ አምላክ እግዚአብሔር ሆይ በምክርህ የጸናኸው የምታጸናው የክፉ ምክሮችንም የምትሽረው የተንኮለኞችንም ክፉ ሐሳብ ሁሉ የምታመክነው ምክርህ ምክርን የሚያጸና ምክርህ ክፉ ምክርን ሁሉ የሚሽር
ምክርህ ዘላለማዊ የሆነ በምክርህ ነገን የምትቀድስልን የምታስውብልን እግዚአብሔር ሆይ እኛ ባሪያዎች ዛሬ ከጠልህ ልንረሰርስ ከበረከት ልንቋደስ ከፊትህ አለንና በሰማይ በምድር ክብር ምስጋና ለአንተ እናቀርብልሃለን። ስንት ኃያላን ነበሩ፣ ብዙ ጀግኖችም ተጠርተዋል። ዛሬ አንዳቸውም የሉም። ጌታ እግዚአብሔር ሆይ ታሪካቸው ደብዝዟል። ለቅሬት የሚሆን አንድም አቅማቸው የሚመጸወት አንድም ወርቃቸው የለም። ከልጆቻቸው ከዘራቸው የሚጠራ እገሌ ነው ተብሎ ስሙ የሚወሳ ማንም የለም። ኃያላንን አድክመህ ነገሥታትን ሽረህ ሁሉን በመቃብር ከድነህ አንተ ግን በሕያውነት የምትኖረው አምላካችን ሆይ በእውነት ስለ ትሕትና እናመሰግንሃለን። ቅዱስ ጌታችን እግዚአብሔር ሆይ የመከሩብህ ብዙዎች ናቸው፣ የለም ብለው ክደው ያስካዱህም እልፍ ናቸው። አንተ ግን ባለመስጋት ሁሉን በትዕግስት አለፍከው። የለም ያልሁ ዛሬ የሉም፣ አንተ ግን አለህ። ጌታችን ሆይ ይደርሱልናል ያልናቸው ካንተ ይልቅ የተማመናቸው ቃላቸውን እንደ ቃለ እግዚአብሔር ተስፋቸውንም እንደማይሰበር በትር የተደገፍንባቸው ብዙዎች ነበሩ። ሁሉ አልፎ ያንተ ምክር ስለጸና ሁሉን ሸኝተን አንተን ብቻ ስላስቀረን ጌታ ሆይ በእውነት እናመሰግንሃለን። ስለ ቸርነትህ ስለ ምሕረትህ ታላቅነት ልብህ ንጹሕ የሆነ ጌታችን ሆይ አቤቱ ይቅር በለን። አንተ የወርቅ አምባራችን ሆይ፣ አንተ የጆሮ ጉትቻችን ሆይ፣ አንተ የአንገት ሐብላችን ሆይ፣ አንተ የትከሻ ማይረጋችን የደረት ኒሻናችን ሆይ አቤቱ ይቅር በለን። በክንፈ ረድኤትህ የተሸከምከን እማናልፈውን ቀን ያሳለፍከን ዛሬም ለማለፍ መድህናችን የሆንከው እግዚአብሔር ሆይ አቤቱ ይቅር በለን። ጩኸትን የምትሰማ ለድሆች ዘንበል የምትለው ሕያው ተስፋ ማታ የሌለብህ ንጋት ሆይ አቤቱ ይቅር በለን። ከሩቅ ይህንን ቀን ያየህልን ገና ሳንፈጠር በዚህ ቀን ይህንን ቃል እንድንሰማ የወሰንክልን አንተ የሩቅ አላሚያችን እግዚአብሔር ዘላለማዊነታችንን ያየህልን ብሩክ ተስፋ ሆይ አቤቱ ይቅር በለን። አይሆንም በተባለው ነገር መሆንን የምትከፍል እግዚአብሔር የእኛ ምክር ቀርቶ ያንተ ምክር የሚጸናል ኃያል ጌታ ሆይ አቤቱ ይቅር በለን። ይሁን ያልከው የሚሆንልህ ከፈጠርከውም ውጭ የተፈጠረ አንዳች የሌለ ሁሉን ባሻ ጊዜ ልታሳልፍ ስልጣን ያለ ለምን እንዲህ ታደርጋለህ ተብሎ ይግባኝ የማይጠየቅብህ የመጨረሻው ዳኝነት እግዚአብሔር ሆይ አቤቱ ይቅር በለን። እኛን ታካቾቹን የወደድክ አንተ ትጉ አምላክ፣ እኛን ሰነፎችን ያፈቀርክ አንተ ንቁ አምላክ ዘወትር ተስፋ ታደርገልናለህ። ተስፋ የምትሆን እግዚአብሔር ሆይ አቤቱ ይቅር በለን። እንደ ቸርነትህ እኔን ባሪያህንና እነዚህን ባሪያዎችህን ይህችን ሀገር የሚመሩትን ዓለምን የሚያስተዳድሩትን ደግሞም የሚወጣውን የሚገባውን ሕዝብ ግራና ቀኙንም አይለየውን አላዋቂውን ሕፃናቱን ሁሉ አቤቱ ይቅር በል። የምህረት የጉብኝት የጸጋ የመዳሰስ የመፈወስ የመሻገር ዘመን አቤቱ ይቅረብልን። ስለ ቸርነትህ ስለ ምህረትህ ታላቅነት ጌታ ሆይ በሚለወጠው ነገር በሚናወጠው ነገር በሚሰማው እሪታ በሚያስፈራው ሞገድ ልባችን እንዳይደክም አቤቱ በቸርነትህ አስበን። በዚህች ሰዓት መሬት ተናውጦባቸው ስለሚጨነቁ ሕዝቦች ሁሉ አንተ ይቅርታህን እንድትልክ በጦርነት ስለሚያልፉ ወገኖች ሁሉ ሰላምን እንድታዝ የኑሮ ቀንበር የከበደባቸውን ጠዋት በልተው ለከሰዓት የሚጠራጠሩትን ወልደው ለልጆቻቸው ምን እንስጥ ብለው የሚሸበሩትን ዛሬ በምህረት አስብልን። ጌታ ሆይ በዚች በክርስቲያን ሰንበት የታሰሩ እንዲፈቱ የታመሙ እንዲፈወሱ ያመነቱ እንዲያምኑ የተጠራጠሩ ወደ አሚነ ሥላሴ እንዲመጡ በመንገድ ያሉ ከሰላማዊ ወደብ እንዲደርሱ ስደተኞች ልባቸው እንዲረጋጋ ተስፋ የሚያደርጉ የጠበቁ ዛሬ እንዲሞላላቸው እንጸልያለን።
በፊትህ በቆመን ጊዜ እንድናስባቸው አደራ ያሉትን ወገኖቻችንን ሁሉ በቸርነትህ እንድታስብልን፣ ልጆቻቸውን ወዳጆቻቸውን ለቀበሩ ፍጹም መጽናናት እንድትሰጥልን፣ ለሞቱት ዕረፍትን ላሉት መጽናትን እንድትከፍልልን አቤቱ ጌታችን ሆይ እንጠይቅሃለን። ሀገራችን ኢትዮጵያን በቸርነትህ እንድታስባት፣ በሰሜን በደቡብ በምስራቅ በምዕራብ ያለውን መናወጥ ሁሉ ጸጥ እንድታደርገው፣ ታሪካችን በአንተ እንዲለወጥ ከበጎም ዘመን እንድንደርስ፣ የከበደው ቀን እንዲቀል ጥቁሩም ደመና እንዲገፈፍ በጌታችን በኢየሱስ ክርስቶስ ስም እንለምናለን። ስለ ሁሉ እናመሰግንሃለን። እንዲህ ብሎ ለመጸለይ አቅምን፣ እንዲህ ብሎ በፊትህ ለመማለል ጉልበትን ስለሰጠህን ጌታችን ሆይ ተመስገን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ የአንደበት ኃጢአት የሚል ነው። አንድ የንጉሥ አምባሳደር እኔ ብሎ የማይናገር ነው። መንግስቴ እንደሚያምንበት ሀገሬ እንደምትፈልገው እያለ የሚተነትን ነው። ምክንያቱም አምባሳደር ራሱን ሳይሆን አገሩንና መንግስቱን ወክሎ የሚኖር ነው። ክርስቲያን የእግዚአብሔር እንደራሴ የሥላሴ አምባሳደር ነው። ስለዚህም በንግግሩ ሁሉ እግዚአብሔር እንዳዘዘው፣ አምላኬ እንደፈቀደው፣ ሥላሴ እንዳለው እያለ የሚተነትን ነው። ለክርስቲያን አንደበቱን ጽዩፍ ከሚያደርጉበት ነገሮች አንዱ እኔ የሚል ንግግር ነው። እኔ ባይ ክርስቲያን በእግዚአብሔር ፊት የተወደደ አይደለም። እኔ የሚል እግዚአብሔር ለማለት ያልታደለ ነው። አንደበታችን ይፈለጋል። አንደበታችን በዓለም ተማርኳል፣ በፖለቲካ ተማርኳል፣ በምድራዊ ብልጠት ተማርኳል፣ በሸንጋይነት ተማርኳል፣ በሰባሪነት በአሳቃቂነት ተማርኳል። እግዚአብሔር አንደበታችንን የክብር ቃል ያደርገው ይፈልገዋል። ከቅድስና ሁሉ ትልቁ ቅድስና የአንደበት ቅድስና ነው። በአንደበታችን ላይ የበላይ የማንሆነው አንዱ ባለማወቅ ነው። ምን እንደሚወራ ምን እንደማይወራ ትምህርት ያስፈልጋል፣ ዕውቀት ያስፈልጋል። ያምራል ብለው ከተናገሩት ይከፋል ብለው የተውት ይሻላል ይባላል። የት ቦታ ነው የምንናገረው? የት ቦታ ነው ዝም የምንለው? አንደበት ጥበብ ይፈልጋል። አንደበት ጥንቃቄ ይፈልጋል። አንደበት ማስተዋል ይፈልጋል። ኃይል ሁሉ መቆጣጠሪያ ያለው እቤታችሁ የሚገባው የኤሌክትሪክ መብራት መቆጣጠሪያ ያለው አንድ ብቻ አይደለም፣ ብዙ መቆጣጠሪያዎች ብዙ መስበሪያዎች አሉት። መኪና ኃይል ነው መቆጣጠሪያ ያለው። ኃይል ጠቃሚ የሚሆነው መቆጣጠሪያ ሲኖረው ነው። አንደበትም ጠቃሚ የሚሆነው መንፈስ ቅዱስ ሲመራው ነው። አንደበታችን የኛ አይደለም።
ስለዚህም ለተፈጠረበት ዓላማ መዋል አለበት። አልናገርም የሚል ዱዳን፣ ዝም አልልም የሚል ለፍላፊን ሁለቱንም እንነቅፋለን። አንደበታችን ተገቢውን አገልግሎት ሰጥቶ ማለፍ አለበት። አፍ ለመፍታት እንዘገያለን። አንዳንድ ልጅ 4 ዓመትም 5 ዓመትም ሊቆይ ይችላል። ዘግይቶ የተከፈተው ይሄ ምላሳችን የመጨረሻዋ ቀን ስትመጣ ቀድሞ የሚታሰር ነው። አንደበታችን ቶሎ ስራ የሚያቆም ነው። ከሌሎች አካላችን በፊት ቀድሞ የሚሞት ነው። ስለዚህ በሚታሰር አንደበታችን ሰውን እንዳናስር መጠንቀቅ ያስፈልጋል። ይህ አንደበት የሁል ጊዜ ጉልበታም አይደለም። ንግግር ሁሉ በዝምታ የሚዋጥበት ጊዜ አለ። ፉከራ ሁሉ በዱዳነት የሚለወጥበት ዘመን አለ። አንደበት ሁሉንም ኃጢያቶች ማስተላለፍ ይችላል። ሰው በአካሉ ነው የሚያመነዝረው ልንል እንችላለን፣ ግን በአንደበቱም ያመነዝራል። በአንደበቱ ጣዖትን ያመልካል። በጉልበቱ ብቻ የሚሰግድ አይደለም፣ በአንደበቱም ጣዖት ሊያመልክ ይችላል። በአንደበቱ ሊሰርቅ ይችላል። በምድር ላይ የገንዘብ ሌባ ብቻ አይደለም፣ የቃል ሌባም አለ። አንደበቱ ሌባ የሆነበት ሰው ብዙ ሰው አለ። ስለዚህ አንደበታችን ሁሉንም ኃጢያቶች ያከናውናል። ቅንዓትን ያከናውናል፣ ምቀኝነትን ያከናውናል፣ ስርቆትን ያከናውናል። ስለ አንደበት ኃጢያት የምንማረው ለምንድን ነው? ገበሬ እማሳው ላይ ያለውን አረም መንቀሉ ትጉ ተብሎ ያስደንቀዋል። እግዚአብሔርም አረም የሆነብንን ነገር መንቀሉ ኖላዊ ትጉ ያሰኘዋል፣ ትጉ እረኛ ያሰኘዋል። እግዚአብሔር ከኛ ጋር ለመሆኑ ምልክቱ ዛሬም እኛን መገሰጹ፣ እኛን ማረሙ ነው። ከአንደበት ኃጢያቶች 7ቱን እያየን ነበር። ዛሬ 8ኛውን እንቀጥላለን። 8ኛ ከንቱ ውዳሴ። ውዳሴ ከንቱ። መቼም ባህላችንን ስንመለከት ምስጋናን በልባችን ነው የምናደርገው፣ ነቀፋን ደግሞ በአፋችን ነው የምናደርገው። ሌላ ጊዜ ምስጋናን በልባችን ነቀፋን ደግሞ በአንደበታችን ነው የምናደርገው። ብዙ ጊዜ የምንነቅፋቸውን ሰዎች አንድ ጊዜ ለማመስገን ለማድነቅ አቅም የለንም። ሰው ጨርሶ መልአክ አይደለም። ስለዚህ ፍጹምነትን መጠበቅ የለብንም። ሰው ጨርሶ ሰይጣን አይደለም። ሁሉን ነገሩን ደምስሰን መናገር የለብንም። ጥሩን ጥሩ ክፉን ክፉ ማለት የሰውነት ወግ የሙሉ ሰውነት መገለጫ ነው። እግዚአብሔርም ያለንን ጥሩ ነገር አላችሁ ይለናል፣ የጎደለንን አስገንዝቦ ይሞላልናል። ታዲያ ውዳሴ ከንቱ ምንድነው? ውዳሴ ከንቱ ሲቀበሉትም ሲሰጡትም ነው። ሰዎችን ለማደንዘዝ
ከሚወጉት መርፌ አንዱ ውዳሴ ከንቱ ነው። ውዳሴ ከንቱ ያላቸውን ነገር አላችሁ ብሎ ማድነቅ አይደለም፣ የሌላቸውን ነገር እንዳላቸው አድርጎ ማታለል ነው። ዶሮን ሲያታልሏት በመጫኛ ጣሏት ይባላል። መጫኛ የሚወረወረው በሬን ለመጣል ነው። ለዶሮ ከተወረወረ አንዳች ጥቅም የለውም። ስለዚህ ዶሮን ሲያታልሏት በመጫኛ ጣሏት ይባላል። ዛሬ እኛን ለማታለል ትልልቅ ቃላትን የሚደረድሩ ሰዎች ሊኖሩ ይችላሉ። አንዳንድ ሰዎች አንደበታቸውን ስላስለመዱት አይሰቀቁም። በልባቸው ድንቅ ያደረጉትን ሰው በአፋቸው ሰማይ ጠቀስ ያደርጉታል። አንተኮ ይላሉ። ዛሬ አገር የሚመሩ ሰዎች ፊት የሚቆሙ የሌላቸውን ነገር፣ የሌላቸውን በጎነት፣ የሌላቸውን እግዚአብሔርነት ሰጥተው ይናገሯቸዋል። ባለጠጎች ፊት የሚቆሙ ስለ ገንዘባቸው ደንግጠው የሌላቸውን ትልቅነት፣ የሌላቸውን ከፍታ ያለብሷቸዋል። ውዳሴ ከንቱ የተሰበረ መስታወት ለሰው መዘርጋት ነው። የተሰበረ መስታወት አንዱን ሰውዬ ሁለት አድርጎ ነው የሚያሳየው። ትክክለኛ መልኩን እንዳያገኘው ነው የሚያደርገው። ሰውን በመልካምነቱ ባለው እሴቱ ማክበር ይገባናል። ጉልበታም እንዲሆንም ማድነቅ ይገባናል። ውዳሴ ከንቱ ግን በባዶ ምስጋና አታሎ ሌላውን ለመዝረፍ፣ በሌላው ፊት ሞገስ ለማግኘት የሚደረግ ከንቱ ጥረት ነው። ከንቱ ውዳሴ ሰጪውንም ባዶ ተቀባዩንም ባዶ የሚያደርግ ነው። ከንቱ ውዳሴ የፊኛ ገጸ በረከት ነው። ስትጨብጡት ይፈነዳል፣ ባዶ ነው። መሬት ያልያዘ እውነት ነው። እውነት የሚመስል ግን መሰረት የሌለው ነው። የሰው ልጆች ካሉባቸው ፈተናዎች አንዱ ውዳሴ ከንቱን ማፍቀር ነው። አንተኮ አንቺኮ ከሌላው ትበልጣላችሁ መባል ደስ ያሰኛቸዋል። ዓለም ሁሉ የሚወዳደረው ልከኛ ለመሆን አይደለም፣ አንደኛ ለመሆን ነው። ከአንደኝነት ትክክለኛነት ይሻላል። የሰው ልጅ ራሱን ከማያውቀው አካል ጋር አሰልፎ ውድድር ውስጥ ነው ያለው። ብዙ ሰዎች እሱን የሚያዩት፣ ብዙ ሰዎች ስለ እርሱ የሚያወሩ፣ ብዙ ሰዎች እርሱን የሚኖሩ ይመስለዋል። ስለዚህ ውዳሴ ከንቱን ለእርሱ ስላላቸው ትልቅነት ትክክለኛ መረጃ ያገኘ ያስመስለዋል። ውዳሴ ከንቱ የሚወዱ ሰዎች የሚገስጻቸውን ሰው አይወዱም፣ የሚመክራቸውን ሰው አይወዱም፣ ትክክለኛ አድራሻቸውን ማወቅ አይፈልጉም። ውዳሴ ከንቱን ለሰው መስጠት ያ ሰው እንዳይለወጥ ከሰይጣን ጋር መጣር ነው። ከእግዚአብሔር የሆነ ሰው አንተ አንቺ ይሄ ጥሩ ነገር አላችሁ፣ ይሄ ደግሞ ይጎላችኋል ይላል። ይሄ ደግሞ ነውር አይደለም። ሰው ሐኪም ቤት የሚሄደው የጎደለውን ነገር ለማወቅ ነው። ሰው የጎደለውን ለማወቅ፣ በሽታውን ለማወቅ እየከፈለ ነው። የሚመክሩንን የሚገስጹንን ሰዎች ከቻልን መክፈል አለብን።
ምክር በቢሮ በሚሸጥበት በዚህ ዘመን ላይ የሚመክሩንን ሰዎች መናቅ የለብንም። በውዳሴ ከንቱ የደነዘዘ ሰው እግዚአብሔር አከልነት ይሰማዋል። እኔ አልሳሳትም አልወቀስም የሚል ስሜት ውስጥ ይገባል። ስለዚህ የመከረውን ሰው እንደ ጠላቱ ነው የሚያየው። ዋሾን ያደናቀፈ ዕድሜ የለውም ይባላል። የውሸት ኑሮ የሚኖር ሰው አድራሻውን የጠቆመውን ሰው ካልገደለ አይመለስም። ውዳሴ ከንቱ የዓለማችን አምባገነን መሪዎች ቁርስና ምሳራታቸው ነው። የሌላቸውን ነገር ውስጣቸው የማይመሰክርላቸውን ነገር አላችሁ ሲባሉ ደስ ይላቸዋል። ውዳሴ ከንቱ የህልም ዓለም ነዋሪ ያደርጋል። ህልም ጥሩ ነገር ነው፣ ግን ለመደሰት መንቃት ያስፈልጋል። ህልም ጥሩ ነገር ነው፣ ለመደሰት ተግባር ይፈልጋል። ውዳሴ ከንቱ አያነቃም፣ ያደነዝዛል። ህልም ነው፣ ንቃት የሌለው ህልም ነው። በሽተኞች ራሳቸውን ከሳቱ በኋላ እንዲነቁ ጥረት ይደረጋል። ተኝቶ መቅረት ነው ውዳሴ ከንቱ። እንዳይቀበር በህይወት አለ፣ እንዳይኖር አልነቃም። የመኖር ትርጉሙ መንቃት ነው። የመኖር ትርጉሙ መንቃት ነው። የመኖር ትርጉሙ ተግባር ነው። ውዳሴ ከንቱ የሰዎች የቃላታቸው ረሃብተኛ መሆን፣ የለበሽው ልብስ፣ ያደረከው ጫማ፣ አነጋገር፣ አሰባበክ፣ ይህንን ሁሉ ድምፅ ለመስማት መናፈቅ። ውዳሴ ከንቱ እንደ ቅባቅቦች በራሳችን እንዳንቆም የሚያደርገን ነው። የምንጠቀማቸው ሰው ሰራሽ ነገሮች፣ የምንቀባቸው የምንረጫቸው ነገሮች ጥሩ ናቸው፣ ክፉ አይደሉም። ነገር ግን ያለነሱ መቆም የምንችል ከሰው ጋር የምንገናኝ የማንችል አድርገው ከሰሩን አደገኛ ናቸው። ለውሏችን ድምቀትን ይስጡ እንጂ ለመኖራችን እንደ ምሰሶ መታየት የለባቸውም። ውዳሴ ከንቱ የቅብ ኑሮ ነው። ውዳሴ ከንቱ ሰዎች ጥሩ መባልን ይፈልጋሉ፣ መሆንን የማይፈልጉበት ራስን ማታለያ ስርዓት ነው። ውዳሴ ከንቱ በቤተ ክህነት በቤተ መቅደስ ሳይቀር የነገሰ ኃጢአት ነው። አንድ ሰባኪ አደባባይ ላይ ቆሞ ስሙን ለማስተዋወቅ 10 ደቂቃ ይፈጃል። እርዝመቱ የእግዚአብሔር አገልጋይ ትጥቁ አጠር ያለ ነው። ከነስሙ ከነመጠሪያው ትጥቁ አጠር ያለ ነው። የገዛ ስሙ የከበደው እንዴት የክርስቶስን መስቀል መሸከም ይችላል? ዛሬ እንደ ኢዲ አሚን ዳዳ ስማቸው ማዕረጋቸው ተነግሮ የማያልቅ ውሃ እየጠጣን ስማቸውን የምንጠራቸው ሰዎች አሉ። ከንቱ ውዳሴ ለእውነት ሳይሆን ለስም መኖር ነው። እግዚአብሔር እንደሚያየው ሆኖ የሚኖር ሰው፣ እግዚአብሔርን እያየ የሚኖር ሰው የውዳሴ ከንቱ ገመድ አይጠልፈውም። ውዳሴ ከንቱን ማሸነፍ ካልቻልን የክርስቶስን መስቀል መሸከም አንችልም። መነቀፍ አንፈልግም፣ መሰደድ አንፈልግም፣ መከራ መቀበል አንፈልግም፣ በክርስቶስ መታማት አንፈልግም። ውዳሴ ከንቱ ከመስቀል የሚለይ ነው።
በውዳሴ ከንቱ የደነዘዙ ሰዎች የዚህን ዓለም ትግል መጋፈጥ አይችሉም። ትንሹ ይከብዳቸዋል። ይሄ በፊታችን ላይ ብዙ ቅባቶች የምናበዛ ከሆነ የምንቀባባ ከሆነ የሚወጣው ፀሐይና ነፋስ ሳይቀር ሲለበልበን ይሰማናል። ምክንያቱም ቅባቱ የምንቀባባው ነገር እያሳሳን ስለሚመጣ ነው። ውዳሴ ከንቱ ቅብ ነው፣ ያሳሳል። ትንሽ ነገር ስሙ ሲጠራ እንኳን ቀዝቀዝ ካለ መታመም ልቡ መምታት ይጀምራል። ቆራጥ ሰውነትን፣ የክርስቲያን አቋምን፣ መንፈሳዊ ወታደርነትን የሚነሳ ውዳሴ ከንቱ ነው። ስለ ራሳችሁ ምስጋናን ተርባችሁ ከማንም አስተያየት አትጠይቁ። በስምንተኛው ሺህ ባለው ተንካ እከከኝም ቢልህ ራሱን አትንካ ተብሏል። ምክንያቱም የስምንተኛው ሺህ ሰው ጉድለቴን ንገረኝ ብለው ቢነግሩት መልሶ ይቀየማል። በእግዚአብሔር ዘንድ ሞገስ የሚያሰጠን ጽድቃችንን ማውራት አይደለም፣ ኃጢአታችንን መናዘዝ ነው። የመልካምነታችን ዋጋ ያለው በሰማይ እንጂ በምድር አይደለም። ዋጋችሁን አታሳንሱ። እገሌ ይህን ያህል ገንዘብ ሰጠ እልል በሉለት እንዲባል አትፈልጉ። በድብቅ የሰጣችሁን አምላክ በድብቅ ስጡት። ዛሬ ከዛ አልፈን ሄደናል። ውዳሴ ከንቱ ከእውነተኛ አምልኮ ከእግዚአብሔር ጋር ካለን ስውር ግንኙነት እየለየን ይመጣል። የአደባባይ ሰው ያደርገናል። ጭር ስንል ስንጠፋ እንድንረበሽ ያደርገናል። ለመሰንበት ከፈለጋችሁ ሰወር በሉ። ትላንት አደባባዩን የሞሉ ሰዎች ዛሬ የሉም። የት እንዳሉ አይታወቅም። እዩኝ ያለ ደብቁኝ ይላል። በዚህ ዓለም ላይ ጨርሶም ሳትረሱ ጨርሶም ሳትታሰቡ በድርብቡ መኖር እድሜን ያረዝማል። የሰነበቱ ሰዎች ሁሉ ካያችሁ አለባበሳቸውም አነጋገራቸውም አኗኗራቸውም ከማህበረሰቡ ያልተለየ ነው። ለየት ስትሉ ለኢላማ ትመቻላችሁ። ውዳሴ ከንቱ ዛሬ ባልንጀሮች ዛሬ በፍቅር የተባበሩ ሳይቀር የሚጣሉት ውዳሴ ከንቱን በመነፋፈጋቸው ነው። ራሱን ለሚያቅሰው ውዳሴ ከንቱ አይመጥነው። ውዳሴ ከንቱ ራስን በልክ ያለማወቅ፣ ራስን በክርስቶስ ያለማወቅ፣ በመንፈስ ቅዱስ ያለን ማዕረግ ያለመረዳት፣ ውሉደ ሥላሴ መሆናችንን ያለማመን ውጤት ነው። የሥላሴ ልጆች ከመሆን ምን የበለጠ ጸጋ አለ ወገኖቼ? ስለ ቁመናችን ስለ መልካችን ለመደነቅ እንዴት ነው የደፈርነው? አንድ ሸክላ እንዴት ይደነቃል? ሰሪው እንጂ። በእውነት የእጃችንንም የእግራችንንም የቀለማችንንም ምስጋና ለእግዚአብሔር መመለስ አለብን። የተሰረቀ ነገር አይበረክትም። ያለን ነገር ሁሉ የእግዚአብሔር ነው። የጎደለን ነገር ሁሉ በእግዚአብሔር የሚሞላ ነው። ውዳሴ ከንቱ እውነትነት የሌለበት የሙገሳ ቃላት ነው። ሰውን ካብ ማድረግ፣
ባጭር ቋንቋ ውዳሴ ከንቱ የእምቧይ ካብ ነው። የእምቧይ ካብ ክባችሁ ሳትጨርሱት የሚናድ ነው። ሆድ ሲያውቅ ዶሮ ማታ ይባላል። ሆዳችን እኮ ያውቀዋል ኑሯችንን፣ ማንነታችንን እኮ ያውቀዋል። ባጭር ቋንቋ ውዳሴ ከንቱ በጆሮ የሚጠጣ አልኮል ነው፣ ማደንዘዣ ነው። በዙሪያችን የምንኮለኩላቸው ሰዎች፣ አጅበውን የሚጓዙ ሰዎች በውዳሴ ከንቱ የሚያገለግሉን ካህናተ ጣዖት ናቸው። ሰው ራሱ ጣዖት ሲሆንበት ካህናተ ጣዖትን ይመለምላል። የብዙ ባለጠጎች ችግር ይሄ ነው። የብዙ ባለስልጣናት ችግር ይሄ ነው። የምድር ትልልቅ ሰዎች ሁሉ ችግራቸው ይሄ ነው። ውዳሴ ከንቱ ሰጪው ኢላማ አለው ሲሰጠው፣ ያንን ሰው አግሎ መስረቅ ነው። ስሜቱን አግሎ ስሜቱን አሙቆ መስረቅ ነው። ዘመን ከወዘወዘው ስሜቱ የወዘወዘው ይበዛል። ሰው ስሜቱን ከእግዚአብሔር ቃል በላይ ያምናል። ሰው ስሜቱን መቆጣጠር የማይችል ፍጡር ነው። ውዳሴ ከንቱ የሰውን ስሜት አግሎ መስረቅ ነው። ውዳሴ ከንቱ ለእግዚአብሔር መዘመር ሳይሆን ለሰው ማዝመር ነው። ለእግዚአብሔር የሚገባውን አምልኮ ለፍጡር መስጠት ነው። በጥንታውያን ቤተ ክርስቲያናት ካሉ አገልግሎቶች አንዱ የቅኔ አገልግሎት ነው። ቅኔ መንፈሳዊ ፍልስፍና ነው። ቅኔ የመላእክት ቋንቋ ነው። ቅኔ ትርጉሙ መገዛት፣ ለእግዚአብሔር አምልኮ መስጠት ማለት ነው። ቅኔ ለእግዚአብሔር ብቻ የሚቀርብ መስዋዕት ነው። ዛሬ ቅኔ ማመልከቻ ሆኗል። በቅኔ አወድሶ ስራ ለመቀጠር ብዙ ሰው ሲቆጥር ነው የሚያድረው። ለእግዚአብሔር የሚገባውን አምልኮ ለጊዜያዊ ሹም መስጠት ነው። ውዳሴ ከንቱ እንደ እባብ ተለሳልሶ መንደፍ ነው። እንደ ዘማ ዳሶ መቀማት ነው። ውዳሴ ከንቱ አደንዛዥ ነው። ሱሰኛ የሚያደርግ ነው። ያላመሰገነንን እንድንጠላ የሚያደርግ ነው። የእግዚአብሔርን ቃል የምትማሩት ራሳችሁን ለማወቅ እኔ ማን ነኝ፣ የት ነው ያለሁት፣ ከመነሻዬ ምን ያህል ርቅ ያለው፣ ለመድረሻዬ ስንት ይቀረኛል ብላችሁ ለመገምገም ነው። በቃሉ ራሱን የሚያይ ሰው በሰው ምስጋና ለመታለል አይከጅልም። ካንደበት ኃጢአት አንዱ ውዳሴ ከንቱ ነው። ስለዚህ ሰዎችን በሆኑት ነገር ማድነቅ ብቻ አይደለም፣ መተባበር ማገዝ ይገባል። ባልሆኑት ነገር ከቻልን መምከር፣ ካልቻልን ውዳሴ ከንቱን ማስቀረት ይገባናል። ዛሬ ቅዱስ አባታችን ይላሉ፣ ዞር ብለው ደግሞ ሳይበቁ ቅዱስ ይላሉ። ዞር ብለው ሳይወልዱ አባት ይላሉ። ውዳሴ ከንቱ የቤተ ክርስቲያን አምልኮ እንዳያርግ ያደረገ ነው። በአደባባይ እየተመሰጋገኑ በሰንበቱ በአውደ ምሕረቱ እየተደናነቁ ሰኞ ደግሞ ፍርድ ቤት ሲካሰሱ ይሰነብታሉ። መቼም የውዳሴ ከንቱ ምርኮኞች ያመት ፈቃድ እየወጡ የሚጣሉ ናቸው። ጠባቸው ራሱ ማርገጃ አለው፣ ማረፊያ አለው፣ ምዕራፍ አለው።
እያረፉ የሚጣሉ በጠብ የሚዝናኑ ፍርድ ቤት ቤተክርስቲያናቸው የሆነ ሰዎች ናቸው። ባልና ሚስቶች ታያላችሁ ሲተካተኩ ይቆያሉ። እንግዳ ሲመጣ ማሬ ይባባላሉ። ሲወጣ ደግሞ ካቆመበት ይቀጥላሉ። እንዲህ አይነት በቤታቸው አገር ፍቅርን ተክለው የሚኖሩ ብሔራዊ ቲያትርን ተክለው የሚኖሩ ፊልማቸውን ራሳቸው እያዩ የሚኖሩ ብዙዎች ናቸው። የድራማ ኑሮ ያደክማል። እግዚአብሔር የመደበልን ይህንን አይደለም። የትዳር ቃል ኪዳንም ለዚህ አይደለም። እውነቱን ከተነጋገሩ መኖር አይችሉም። ስለዚህ እሱም የሷን እሷም የሱን እውነቱን ላለመነጋገር ቃል ይገባባሉ። እውነት በሌለበት ፍቅር ሐሰተኛ ነው። እውነት በሌለበት ፍቅር የደረቀ ቅጠል ነው። ውዳሴ ከንቱ የብዙ ትዳር መተራመሻ ነው። ዛሬ አደባባይ ወጥተው ሚስቴን አመሰግናለሁ፣ ልጆቼን አመሰግናለሁ፣ እነሱ እዚህ ባደርሱኝ። ከባድ ነው ወገኖቼ። ማታ መግቢያ ስለሌለው ይመስለኛል እንዲሚለው ማታ መግቢያ ስለሌላት ይሆናል እንዲምትለው። ግሪን ካርዷን ለማደስ ነው የሚመስለው። አንድ ማረሳት ዘፋኝ ጋዜጠኛው መጨረሻ ላይ ልጆችሽን ማመስገን ትፈልጊያለሽ አላት። አይ ስገባ አገኛቸዋለሁ አለችው። ስትገቡ የምታገኙትን ሰው እዛው አድንቁት። እውነት ያለው ሁለቱ ሰዎች ጋር ነው። በአደባባይ አድናቂ በቤት አድቃቂ መሆን ምንም ትርጉም የለውም። ብዙ ሰው በአደባባይ ያደንቃል፣ እቤቱ ግን ያደቃል። ዘጠነኛ ከአንደበት ኃጢአት፣ ዘጠነኛ ፈቃድ ይሁን አለ ማለት። ወገኖቼ ይህንን ዘመን ስናየው በየቀኑ እንኳን አደረሰ መባባል ያለበት ነው። 365 ቀን ከኖርን በዓል ነው። ሞት እንደዚህ ዘመን ስራ በዝቶበት አያውቅም። እንደዚህ ዘመን ሞት ስራ በዝቶበት አያውቅም። ጠዋት ለማታ እግዚአብሔር መፍቀድ አለበት። አድሮ ለመገናኘት ከርሞ ለመገናኘት ነበር የድሮ ሰው ምኞቱ። ዛሬ ውሎ ለመገናኘት የእግዚአብሔር እርዳታ ያስፈልጋል። እግዚአብሔር ካላገዘን አንዷ ደቂቃ የምዕት ያህል ትሆናለች። አመቱ ካጠረልን እግዚአብሔር አጣፍጦታል ማለት ነው። ምን ነው አመቱ እንደ ጭልጥ ብሎ ሄደ እንላለን። ስላጣፈጠልን ነው አመስግኑ። ባይጣፍጥልን ኖሮ እንደ አመቱ ምዕት የለም፣ እንደ ዕለቱ ወራት የለም። ፈቃድ ይሁን የሚባልበት ዘመን ነው ይሄ ዘመን። እኔ በዚህ ሳምንት እንኳን እንገራችሁ አንዲት እናት በወር ልዩነት ሁለት ልጆቿን ቀብራ ለቅሶ ደርሻለሁ። አንድ ልጅ ያልታመመ የ35 ዓመት፣ አንድ ልጅ የ29 ዓመት። እግዚአብሔርን ስለኖርን ቤተሰባችንን ስለጠበቀ ለማመስገን ጊዜው እኮ ዛሬ ነው። አንድ ወጣት ከቤቱ ወጥቶ መኪና ላይ አርፏል። የዚህ ሳምንት ነው የምነግራችሁ። ስለኖርን ማመስገን አለብን። ሌላም ልገልጽላችሁ እችላለሁ። ፈቃድ ይሁን የሚባልበት ዘመን ነው። ልናቅድ እንችላለን። በእቅዳችን ካላቀደበት እንደ እቅድ ከንቱ የለም።
ደግሞም የፈቀድነው ሁሉ ከተሰጠን በሕይወት አንኖርም። ፈቃድህ ፈቃዴን ያርመው ብለን መጸለይ ያለብን። እግዚአብሔር የሰጠን በሰጠን ነገር ውስጥ አይደለም። ትልቁ የእግዚአብሔር ስጦታ ያለው በከለከለን ነገር ውስጥ ነው። ለልጃችሁ ቁርስ ትሰጡታላችሁ። እዛ ጋር ፈንጂ ይዞ ስታዩ ግን ሮጣችሁ ትነጥቁታላችሁ። ከሰጣችሁት ቁርስ የከለከላችሁት ፈንጂ ይበልጣል። እግዚአብሔር ትልቅ ስጦታ የሚሰጠን በሚሰጠን ነገር ውስጥ ሳይሆን በነሳን ነገር ውስጥ ነው። ስላልሆነው ነገር እግዚአብሔር ይመስገን። የሚበጀንን ነገር የማይከለክለን አምላክ ነው። የማይጠረጠር አምላክ ነው። ለእናት የእናትነት አንጀትን የሰጠ ለአባት አባት መሆን የሰየመ እግዚአብሔር ለኛ ክፉ አይደለም። ፈቃድ ይሁን ማለት አለብን። እድሜያችን እየገፋ ሲመጣ ፈቃዱ የሌለበት ነገር እንደ ጦር እያስፈራን ይመጣል። ብዙዎቻችን እየኖርን ሳይሆን የትላንትን ስህተት እያረምን ነው እየኖርን ያለነው። ፈቃድ ይሁን ባላልንበት ነገር ክለሳው ያደከመን ሰዎች ነን። ክለሳው ያታከተን ሰዎች ነን። ወገኖቼ አሟችሁ ከሆነ እግዚአብሔርን አመስግኑ። ሞት በህመም ተቀይሮላችሁ ሊሆን ይችላል። ታስራችሁ ከሆነ እግዚአብሔር ይመስገን ሞት በእስር ተለውጦላችሁ ሊሆን ይችላል። እግዚአብሔር ብቻ ከክፉ ነገር ውስጥ መልካም ማውጣት ይችላል። ፈቃድ ይሁን ፈቃድ ይሁን አለ ማለት ያንደበት ኃጢአት ነው። ነገ እንገናኛለን ግን እግዚአብሔር ከፈቀደ በሉ አለ ማለት ኃጢአት ነው። ማደር የኛ ስልጣን አይደለም። መኖር ችሎታ አይደለም፣ ጸጋ ነው። ዛሬ ሲነጋ ስንቱ የድር ጥሩምባ ተነፍቶበታል። ጠዋት ገልዬ ያልነው ከሰዓት በኋላ ሬሳው ወጣው ብለን በአንድ ቀን ስሙን ሽረነዋል። እኛ ስማችን ለመሻር ቅርብ ነን። ውሻ ሞቶ ውሻውን አንሱ ነው የሚባለው። እገሌ ሞቶ ግን ሬሳውን አውጡ ነው የሚባለው። ቶሎ ለሚሻር ስማችን ነው ስንጋደል የምንኖረው። ስሜን አጠፉት እያልን የምንጋደለው ወገኖች ቢያደምቁትም አንድ ቀን ራሱ የሚጠፋ ነው። የኛ ስም ክርስቶስ ነው። ፈቃድ ይሁን አለ ማለት የኔነት መንግስት ነው። እችላለሁ ማለት ነው። ሁሉን ነገር እኔ አደርጋለሁ ማለት ነው። የራስ ባልሆነ ህይወት፣ የራስ ባልሆነ ቀን፣ የራስ ባልሆነ ጸጋ ማዘዝ ነው። ህይወቱ የኛ አይደለም፣ ተቀበልነው እንጂ አላበጀነው። ፈቃድ ይሁን አለ ማለት እቅድ በእቅድ መሆን ነው። ማቀድ ይቻላል፣ ግን እጅና እግር የሚኖረው እቅዳችን እግዚአብሔር ሲፈቅድ ብቻ ነው። ፈቃድ ይሁን አለ ማለት ብዙ መዝራት ጥቂት መሰብሰብ ነው። ብዙ ጀምረናል፣ ግን የሚያልቀው ጥቂት ነው። ፈቃድ ይሁን አለ ማለት ተስፈኝነት ነው። ተስፋ አምላክ ያሻዋል። ተስፋ አደርጋለሁ የሚል ሰው እግዚአብሔር ያደርግልኛል የሚል ድምጸት ወደ ውስጥ ሊሰማው ይገባል። በራሱ የሚሆን ምንም ነገር የለም። ዓለም የግጥምጥሞሽና የዝግመተ ለውጥ ውጤት አይደለችም። አንድ ሰሪ ያለ ስሙ እግዚአብሔር ነው። ክብር ምስጋና ለእርሱ ይሁን። ፈቃድ ይሁን አለ ማለት
ራሱ እየቀደመ ጦርነት አትራፊ መሆን ነው። እኛ በቀደምንበት ነገር ሁሉ አፋፈመን አጋግመን ነው የምንመጣው። እግዚአብሔር ሲቀድም ጦርነቱን ለራሱ ድሉን ለኛ ይሰጠናል። ጋሻ ስትዘረጉ ጋሻው ጦሩን ለራሱ ደህንነቱን ለኛ ይሰጠናል። እግዚአብሔር የጽድቅ ጋሻ ነው። ፈቃድ ይሁን የማይል ሰው ከቁስሉም አይማር ነው። ወገኖቼ ያለን ዘመን በጣም አጭር ነው። መሆን ያለብንን ቶሎ መሆን አለብን። ፈቃድ ይሁን የማይል ሰው አብረውት የሚኖሩትን ሰው ያሰለቻል። አዎ ከአንደበት ኃጢአት አንዱ ፈቃድ ይሁን አለ ማለት ነው። ወገኖቼ መድረሻችንን አንደበታችን ይወስነዋል። ነጋችንን ንግግራችን ይወስነዋል። ለዚህ ነው ስለ አንደበት ንጹህነት የምንማረው። በአንደበታቸው ንጹህ የሆኑ ሰዎች፣ አንደበታቸውን እግዚአብሔር የሚጠቀምባቸው ሰዎች የስብራታችን ጠገን ናቸው። ለካ ሰው አላለቀም የምንልባቸው ናቸው። በአንደበት የታመምን ሰዎች ነን። የምንፈወሰውን በአንደበት ነው። ልዑል አምላክ እግዚአብሔር አንደበታችሁን ማር ያደርግላችሁ፣ ዘመናችሁን በበረከት ይባርክ። እንቀጥላለን። ክብሩ ለእግዚአብሔር፣ በረከቱ ለእኛና ለሕዝባችን ይሁን። የሁሉ ጌታ፣ የሁሉ ብርሃን፣ የሁሉ ተስፋ፣ የሁሉ አምላክ፣ የሁሉ ግብ፣ የሁሉ መጨረሻ እግዚአብሔር በሰማይ በምድር ክብር ምስጋና ለአንተ እናቀርብልሃለን። ይህንን ማለዳ ጣፋጭ ጊዜ ስለሰጠን ልባዊ ምስጋና እናቀርብልሃለን። የሁሉ አምላክ እግዚአብሔር ሆይ በምድር ላይ አንደበታቸው ጣፍጦላቸው አፈ ወርቅ የተባሉ አፈ ማር የተባሉ ብዙዎች ናቸው። የእኛንም ባሪያዎችህን አንደበታችንን አጣፍጥልን። እግዚአብሔር ሲቆጣ አርጩም አይቆርጥም ያደርገዋል እንጂ አንደበት እንዳይጥም ይባላል። ጌታ እግዚአብሔር ሆይ አንደበታችንን እንዲጥም፣ እንዲጣፍጥ፣ እንዲፈውስ፣ እንዲያረጋጋ አድርግልን። የመሪዎች አንደበት፣ የካህናት አንደበት፣ የአባቶች የእናቶች አንደበት፣ የወጣቶች አንደበት በስምህ ይጣፍጥ። ስለ ሁሉም እናመሰግንሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን።